ታሪክ ሁልጊዜም የሚጻፈው ፈተናዎችን በድል በተሻገሩ ህዝቦች እጅ ነው። ዛሬም ሀገራችን ኢትዮጵያ በሀገር ውስጥና በውጭ ካሉ አሉታዊ አመለካከቶችና ምርጫ ማድረግ አትችልም ከሚሉ የጥርጣሬ ጥላዎች ጋር ፊት ለፊት ተጋፍጣለች። ነገር ግን ይህንን አሉታዊ አስተሳሰብ ሰብሮ መውጣት፣ ሰላምን ማረጋገጥና የህዝባችንን የኢኮኖሚ ፍላጎቶች በጽኑ መሰረት ላይ መገንባት የምንችልበት ወርቃማ ዕድል በእጃችን ላይ ይገኛል። በምርጫ ዲሞክራሲን መገንባት እንደምንችል በተግባር የምናሳይበት ታሪካዊ ወቅት አሁን ነው። ምርጫ ዲሞክራሲ የሚገነባበትና የህዝብ ሉዓላዊነት የሚረጋገጥበት ዋነኛውና ተመራጩ መንገድ ነውና። ሀገራችን ወደ ሌላ የታሪክ ምዕራፍ የምትሸጋገርበት መጪው ምርጫ ከፊታችን ነው። ምርጫ እንዲሁ በየዘመናቱ የሚመላለስ ተራ የፖለቲካ ክንውን ወይም የወንበር መለዋወጫ ብቻ አይደለም። ይልቁንም ምርጫ የአንድ ሀገር ዜጎች ወደፊት ዕጣ ፈንታቸውን በነጻነት የሚወስኑበት ዲሞክራሲያዊ ስርዓት መሰረት የሚጥልበትና የህዝብ ድምፅ የበላይነቱን የሚያረጋግጥበት ታላቅ የሉዓላዊነት መገለጫ ነው። ዲሞክራሲ የሚገነባውና የሚጸናው በምርጫ ሳጥን እንጂ በግርግር አይደለም። ስልጣን የሚገኘውና የሚጸናውም በህዝብ ይሁንታ እንጂ በኃይልና በትርምስ እንዳልሆነ ማመን የሰለጠነ ፖለቲካ መጀመሪያ ነው። በመሆኑም መጪው ምርጫ ፍጹም ሰላማዊ፣ ተአማኒና ስኬታማ እንዲሆን ከተፈለገ የሁሉም ባለድርሻ አካል ንቁ ተሳትፎ፣ ጥንቃቄና የሰከነ ስራ የግድ ያስፈልጋል። የምርጫ ስኬት የአንድ አካል ብቻ ኃላፊነት አይደለም። እያንዳንዱ ባለድርሻ አካል የታሪክና የሙያ ኃላፊነቶች በትክክል ሊወጣ ይገባል። የፖለቲካ ፓርቲዎች የዲሞክራሲ ግንባታ ዋነኛ አንቀሳቃሾች ናቸው። በመሆኑም ከመጠላለፍና ከቀድሞ የፖለቲካ ቂም በቀል ወጥተው አማራጭ የፖሊሲ ሀሳቦችን በማቅረብ ላይ ማተኮር አለባቸው። ህዝቡ በነጻነት ፈቅዶ እንዲመርጥ የሰለጠነና የሀሳብ የበላይነትን ብቻ ያነገበ እንቅስቃሴ ማድረግ ይኖርባቸዋል። ጥላቻን፣ የሐሰት መረጃዎችና ግጭት ቀስቃሽ ንግግሮችን ሙሉ በሙሉ በማስወገድ ለሰላማዊ የፖለቲካ ውድድር ራሳቸውን አርአያ ማድረግ ይጠበቅባቸዋል። ምርጫ የፖለቲካ ፓርቲዎች ልዩነቶቻቸውን የሚያጠፉበት ሳይሆን በልዩነቶቻቸው ውስጥ ሆነው ለሀገር የሚበጅ አማራጭ የሚያቀርቡበት ነው። በመሆኑም ተፎካካሪ ፓርቲዎችም ሆኑ ደጋፊዎቻቸው ተቃራኒ ሐሳብን በጠላትነት ከመፈረጅ ወጥተው በሰላማዊ መንገድ የመደማመጥና የመከራከር የዳበረ የፖለቲካ ባህል ሊያሳዩ ይገባል። ልዩነትን በውይይትና በህግ አግባብ ማስተናገድ መቻል ራሱ ትልቅ የፖለቲካ ብስለትና ስኬት ነው። የምርጫ አስፈጻሚ አካላት፣ የጸጥታ መዋቅሩና የፍትህ ተቋማት የጨዋታው ሜዳ አስተካካዮች ወይም ዳኞች ናቸው። እነዚህ ተቋማት ከማንኛውም ወገንተኝነት ነፃ በመሆን ህግና ስርዓትን ብቻ ተከትለው መስራት አለባቸው። ለእያንዳንዱ ተፎካካሪ እኩል ዕድልና ጥበቃ ማረጋገጥ የሂደቱን ተአማኒነት ከፍ ያደርገዋል። ሌላው በዚህ ሂደት ውስጥ የማይተካ ሚና ያላቸው የሀገር ሽማግሌዎች፣ ሃይማኖት አባቶችና የሲቪል ማህበራት ድርጅቶች ናቸው። እነዚህ አካላት ህዝቡንና የፖለቲካ ኃይሎችን በማቀራረብ የምርጫውን ሂደት በገለልተኝነት በመታዘብ እንዲሁም የሰላም ጥሪዎችን በየደረጃው በማስተጋባት ረገድ የወርቅ እሴቶቻችን ናቸው። ማህበረሰቡ በምርጫ ወቅት ሊያጋጥሙ የሚችሉ ስሜታዊነቶችን አሸንፎ በሰላም በትዕግስትና በምክንያታዊነት እንዲጓዝ የማስተማርና የማረጋጋት ትልቅ የሞራል ኃላፊነት አለባቸው። የመገናኛ ብዙሃን የህዝብ ዓይንና ጆሮ በመሆናቸው ሚናቸው እጅግ የላቀ ነው። ሚዲያዎች ከወገንተኝነት በጸዳ መልኩ እውነተኛና የተረጋገጡ መረጃዎችን ብቻ ለህዝብ ማቅረብ ይገባቸዋል። በዚህ ስሱ ወቅት የሐሰት መረጃዎችና የተዛቡ ታሪኮችን የመከላከልና የማጣራት ሙያዊ ኃላፊነታቸውን በተጠናከረ መንገድ ሊወጡ ይገባል። የሉዓላዊ ስልጣን ባለቤት የሆነው ህዝብ ምርጫው የራሱ መሆኑን ማመን አለበት። ድምፁን የሚሰጠው በስሜት ወይም በአሉባልታ ሳይሆን ሀገሪቱንና መጪውን ትውልድ ይጠቅማሉ ያላቸውን አማራጭ ሀሳቦችና ፖሊሲዎች በጥንቃቄ መዝኖ መሆን ይኖርበታል። አካባቢውን ከማንኛውም ሁከትና ብጥብጥ በመጠበቅ ሰላማዊ የምርጫ ድባብ እንዲሰፍን የነቃ የዜግነት ድርሻውን መወጣት አለበት። ዲሞክራሲ በአንድ ጀንበር የሚገነባ አይደለም፣ ረዥም ርቀትና ትዕግስት የሚጠይቅ የጋራ ጉዞ እንጂ። መጪው ምርጫ ስኬታማ የሚሆነው ሁላችንም ምርጫ ብቸኛውና ሰላማዊው የዲሞክራሲ ግንባታ መንገድ መሆኑን አምነን ስንሰራ ብቻ ነው። የምርጫው ሂደት ሰላማዊ መሆን ብቻውን በቂም አይደለም።
ከምርጫው ማግስት የሚኖረውን ትስስር በጥንቃቄ ማሰብ ያስፈልጋል። ያሸነፈው ወገን በሰከነና በኃላፊነት ስሜት ሀገርን የመምራት አደራውን ሲረከብ፣ ያላሸነፈው ወገን ደግሞ ውጤቱን በጸጋ ተቀብሎ ገንቢ ተፎካካሪ ሆኖ የመቀጠል ወይም በህጋዊ መንገድ ጥያቄውን የማቅረብ ልምምድን ማዳበር አለበት። ምርጫ የአሸናፊና የተሸናፊ ፉክክር ሳይሆን የሀገርና የህዝብ ፍላጎት የበላይ የሚሆንበት የጋራ ድል መሆኑን መዘንጋት የለብንም። ከምርጫው ማግስትም ሀገርና ማህበራዊ ትስስራችን ይቀጥላሉና የምርጫ ዕለት የሚያልፍ ቢሆንም የሀገራችን የጋራ ዕጣ ፈንታ ግን አብሮን ይኖራል። በመሆኑም ሂደቱ በጥንቃቄ በብስለትና በኃላፊነት ስሜት እንዲመራ የሁላችንም አዎንታዊ ተሳትፎ አይለየን። ሀገራችንን በሐሳብ ልዕልና የምትመራ ዲሞክራሲያዊት ለማድረግ በየተሰማራንበት ዘርፍ በጥንቃቄ እንስራ ሲል አሃዱ አቋሙን ይገልጻል። ብሔራዊ ምርጫ እኛ ኢትዮጵያውያን በሳል የሰለጠነና ሰላማዊ የዲሞክራሲ ስርዓት መገንባት የምንችል ለሐሳብ ልዕልና የምንገዛ ህዝቦች መሆናችንን ለራሳችንም ሆነ ለመላው ዓለም በተግባር የምናሳይበት ታላቅ የታሪክ ፈተናና ወርቃማ ዕድል ነው። ባለፉት ዘመናት በእኛ ምድር ዲሞክራሲ ይበቅላል ወይ? ምርጫዎቻችንስ ያለ ሁከትና ያለ ኃይል መደምደም ይችላሉ ወይ? የሚሉ የጥርጣሬ ጥያቄዎች በተደጋጋሚ ሲነሱ ቆይተዋል። አሁን ግን ያንን የታሪክ ስብራት የምንጠግንበት፣ የተዛቡ ትርክቶችን የምንቀይርበትና ዲሞክራሲን በገዛ እጃችን የምንተክልበት ወቅት ነው። ይህንን ዕድል ደግሞ በምንም አይነት ምክንያት ልናከሽፈው አይገባም። ያለንን ሰላማዊ ዕድል ሁሉ እስከ መጨረሻው ተጠቅመን በምርጫ ሳጥን ውስጥ የሚቀመጥ ድምፅ የሰላምና የስልጣኔ መጀመሪያ መሆኑን ማረጋገጥ ይኖርብናል። ይህ የወርቃማ ዕድል በር ተከፍቶ ወደ ስኬት እንዲያመራ ዲሞክራሲ የሚገነባው በጩኸት በዛቻ ወይም በጉልበት ሳይሆን በሕግና በስርዓት በሚመሩ ሰላማዊ አማራጮች ብቻ ነው ብሎ መቀበል ያስፈልጋል። እያንዳንዱ የፖለቲካ ኃይልም ሆነ ድምፅ ሰጪው ሕዝብ ከግጭትና ከትርምስ ይልቅ ውይይትን፣ ክርክርና ሕጋዊ አሰራርን እንደ ብቸኛ መፍትሄ መውሰድ አለበት። ቅሬታዎችና አለመግባባቶች እንኳ ቢኖሩ ወደ አደባባይ ሁከት ከመውሰድ ይልቅ በሰላማዊና በሕጋዊ መንገድ ብቻ የመፍታትን ልምድ ማሳየት የብስለት መገለጫ ነው። ያለንን እያንዳንዷን የሰላም ቀዳዳ ተጠቅመን የዲሞክራሲን ግንብ መገንባት አለብን። በምርጫ ሜዳ ላይ የሚንጸባረቁ ልዩ ልዩ የፖለቲካ ሐሳቦች ሀገርን የሚያፈርሱ ሳይሆን ምርጫን የሚያደምቁ፣ ለመራጩም ሰፊ አማራጭ የሚሰጡ መሆናቸውን ማመን ያስፈልጋል። ተፎካካሪዎች ተቃራኒ ሐሳብን በጠላትነት ከመፈረጅ ወጥተው በሐሳብ ላይ የተመሰረተ የበሰለ ሙግት ሊያቀርቡ ይገባል። አንዱ የሌላውን የመደመጥ የመንቀሳቀስና ሐሳብን የመግለጽ መብት ሲያከብርና ሜዳው ለሁሉም እኩል መሆኑ በተግባር ሲረጋገጥ በምርጫ ዲሞክራሲን መገንባት እንደሚቻል ትልቁ ማረጋገጫ ይሆናል። ምርጫ ምን ይለውጣል ከሚል የፖለቲካ መዝገብና ከተስፋ መቁረጥ ስሜት መውጣት ያስፈልጋል። እያንዳንዱ ዜጋ የሚሰጣት አንዲት ድምፅ የሀገርን አቅጣጫ የመቀየር፣ ተጠያቂነትን የማስፈንና የወደፊት ዕጣ ፈንታን የመወሰን ታላቅ ኃይል እንዳላት አምኖ በንቃት መሳተፍ ይኖርበታል። መጪው ምርጫ ሰላማዊና ስኬታማ እንዲሆን የሁላችንም ብስለትና የሰከነ ጥንቃቄ ወሳኝ ነው። በምርጫ ዲሞክራሲን መገንባት ልዩነቶቻችንን በሰላማዊ መንገድ ማስተናገድ እንደምንችል እንዲሁም የሕዝብ ድምፅ የበላይ የሚሆንበትን ስርዓት መፍጠር እንደምንችል ለዓለም የምናሳይበት ታሪካዊ ወቅት ላይ እንገኛለን። የወደፊት ዕድላችን የሚወሰነው በዚህ ወቅት በምናሳየው ጨዋነት፣ ጥንቃቄና የሰላም ፍላጎት ላይ ነው። በሀገር ውስጥና በውጭ ሆነው ኢትዮጵያ ምርጫ ማድረግ አትችልም የሚሉትን አመለካከቶች በተግባር ማፍረስና በሰላማዊ ሽግግር የሀገርን ሕልውናና የኢኮኖሚ ፍላጎቶች ማረጋገጥ አለብን። እኛ ኢትዮጵያውያን በሳል የሰለጠነና ሰላማዊ ዲሞክራሲ ስርዓት መገንባት የምንችል ለሐሳብ ልዕልና የምንገዛ ሕዝቦች መሆናችንን የምናሳይበት መደላድልም ነው። በሀገር ውስጥም ሆነ በውጭ ሆነው የሀገራችንን ውስብስብ ሁኔታዎች ብቻ በመቁጠር ኢትዮጵያ የሰላም ምርጫ ማድረግ አትችልም፣ ሂደቱ ወደ ከፋ ትርምስ ይወስዳታል እያሉ ውድቀታችንን የሚጠብቁ ተስፋ የመቁረጥ መንፈስ የሚረጩ በርካታ አካላት አሉ። ይህች ሀገር በምርጫ ዲሞክራሲን መገንባት አትችልም የሚለው ይኸው አሉታዊ ታሪክ በየመድረኩ ሊጫንብን ይሞከራል።
ነገር ግን ታሪካችን ምስክር ነው። ኢትዮጵያ በፈተናዎች ውስጥ አልፋ የመጽናት የመሻገርና ታሪክ የመቀየር እንግዳ አይደለችም። አሁንም ቢሆን ይህንን የተሳሳተና ተስፋ አስቆራጭ አሉታዊ ሐሳብ በተግባር ሰብረን የምንወጣበት ወሳኝ ወቅት ላይ እንገኛለን። ፈታኞቻችን ውድቀታችንን ሲጠብቁ፣ እኛ ግን በአንድነት ቆመን ስኬታችንን ልናሳያቸው ይገባል። ሀገር የምትቀጥለውና የምትጸናው ተቋማዊና ዲሞክራሲያዊ ሽግግሮች በሰላም መከናወን ሲችሉ ብቻ ነው። ይህንን ምርጫ በተሳካ ሁኔታ ማካሄድ ማለት የኢትዮጵያን ሉዓላዊነትና የውስጥ አንድነት ይበልጥ ማጠናከር ማለት ነው። ሰላማዊ ምርጫ የውስጥ ጥንካሬያችንን ከፍ በማድረግ የውጭ ጫናዎቻችንና ጥርጣሬዎችን ሁሉ በአንድ ጀንበር እንድናከሽፍ ያደርገናል። ውድቀታችንን ለሚጠባበቁ ሁሉ የምንሰጠው ትክክለኛ ምላሽ በቃላት የሚደረግ ምልልስ ሳይሆን በምርጫው ዕለት የምናሳየው ከፍተኛ የጨዋነትና የሰላም ተግባር ነው። በምርጫ ዲሞክራሲን መገንባት እንደምንችል፣ ልዩነቶቻችንን በሰከነ መንገድ ማስተናገድ እንዲሁም የሕዝብ ድምፅ የበላይ የሚሆንበትን ስርዓት መፍጠር እንደምንችል ለዓለም የምናሳይበት ታሪካዊ ወቅት ላይ እንገኛለን። የወደፊት ዕድላችን የሚወሰነው በዚህ ወቅት በምናሳየው ብስለት እጃችን ላይ ያለውን ሰላማዊ ዕድል ሁሉ እስከ መጨረሻው ስንጠቀምበት ነው። ምርጫችንን የስልጣኔ የሽግግርና የኢኮኖሚ እድገታችን አዲስ ምዕራፍ እናድርገው ሲል አሃዱ አጽንኦት ይሰጠው ይላል።